ከአፍሪካ አንድነት ድርጅት ምስረታ ማግስት ጀምሮ የዓለም አቀፉ ማህበረሰብ መናገሻ የሆነችው አዲስ አበባም ዛሬም የዲፕሎማቶች ቀዳሚ ተመራጭ ከተማነቷን አጠናክራ ቀጥላለች። ከበርካታ ሀገራት ጋር የዘለቀው ረጅም ዓመታትን ያስቆጠረው የሁለትዮሽ ግንኙነቷን እንደ መልካም አጋጣሚ በመጠቀም አሁን ላይ ገቢር ነበብ ወይንም ፕራግማቲክ በሆነ የዲፕሎማሲ መርም አዲስ ምዕራፍን ከፍታለች። ሀገሪቱ አንዱን ጎራ ለይቶ ሌላውን ማግለል ከሚከተለው የወገንተኝነት እይታ ወጥታም በተግባራዊ እውነታዎችና በብዝሃ ወገን ዘርፍ ላይ በማተኮር ብሔራዊ ጥቅሞቿን በላቀ ደረጃ ለማስከበር በቁርጠኝነት እየሰራች ትገኛለች። ይህ ደግሞ አዲስ አበባ ከኒውዮርክና ከጄኔቫ በመቀጠል በዓለም አቀፍ ደረጃ የዲፕሎማቲክ ማህበረሰብ የሚገኝባት ሶስተኛዋ አውራ ከተማ ሲያደርጋት የሀገሪቱን የጂኦፖለቲካዊ ክብደት በግልጽም አሳድጎታል። በመሆኑም ትናንት ሀገራት ከኢትዮጵያ ጋር የነበራቸውን ታሪካዊ ግንኙነት ወደ ስትራቴጂያዊ አጋርነት እንዲያሳድጉ ምክንያት እየሆነም ነው። ኢትዮጵያ የናይጄሪያ ስትራቴጂካዊ አጋር ናት። በጣም ጥሩ ግንኙነት ያለን ሲሆን እኔም በዋናነት ትኩረት ያደረግኩት በሁለቱ ሀገራት መካከል ያለውን ግንኙነት ማጠናከር ላይ ነው። በተለይም የሥራ ዕድሎችን በመፍጠርና የኢንዱስትሪ ልማትን ለማቀላጠፍ በሚያስችል መልኩ የኢንቨስትመንት ሀብቶች ፍሰትን ማሳደግ ላይ ያተኮረ ነው። በዚህ ገበያ ውስጥ መጥተው ለመሰማራት ፍላጎት ያላቸው በርካታ የናይጄሪያ ባለሀብቶች አሉን። እሱን እናሳድጋለን። ከዚህ በተጨማሪም በተለይ በመሪዎቻችን መካከል በፖለቲካው ዘርፍ ያለውን ትብብር በማሳደግም እንሰራለን። አሁን ላይም ቢሆን በዓለም አቀፍ ድርጅቶች ውስጥ እንዲሁም በአፍሪካ ህብረት ጉዳዮችና በዓለም አቀፋዊ ፋይዳና እንድምታ ባላቸው ጉዳዮች ላይ ተቋሞቻችንን በማስማማት እርስ በርሳችን እንተባበራለን። ፖርቹጋልና ኢትዮጵያ ረጅም ዘመን ያስቆጠረ ወዳጅነት አላቸው። ባለብዙ ወገን ጉዳዮች ላይ አብረን እንሰራለን። በሚቀጥለው ዓመት ፖርቹጋል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ተለዋጭ አባል ሆና ትቀላቀላለች። ኢትዮጵያም በባለብዙ ወገን መድረክ ላይ ረጅምና ጠቃሚ ተሳትፎ እንዳላት እንረዳለን። ስለዚህ እኛ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ተለዋጭ አባል መሆናችን በባለብዙ ወገን መድረክ ላይ ያለንን ትብብር ለማጠናከር ያስችላል። በሁለትዮሽ ረገድ ደግሞ አብረን ልንሰራባቸው የምንችላቸው በርካታ ዘርፎች ያሉ ይመስለኛል። ይህም በኃይል፣ በውሃ ሀብት አስተዳደር እንዲሁም በባህል ዘርፎች ላይ እንድንሰራ ያስችለናል። በተለይም በባህል ዘርፍ የቱሪዝም ፍሰቱን ማሳደግ እንደምንችል ተስፋ እናደርጋለን። በኢትዮጵያ አየር መንገድ አማካኝነት በኢትዮጵያና በፖርቹጋል መካከል በረራዎች ተጀምረዋል። ስለዚህ በሁለቱ ሀገሮችና በሁለቱ ሕዝቦች መካከል ያለውን መተዋወቅ ለማሳደግ በትብብር እንሰራለን። ረጅም ዕድሜ ያለውና በጽኑ መሠረት ላይ የተገነባው የኢትዮጵያ የዲፕሎማሲ ታሪክ በዚህ ወቅት በፖለቲካዊ ወዳጅነት ዲስኩር ላይ የተገነባ ብቻ አይደለም። የሀገርን የኢኮኖሚ ህልውና የሚያረጋግጡ የቴክኖሎጂ ሽግግርን የሚያግዝ እንዲሁም የሉዓላዊነት ደህንነትን በተግባር የሚያስከብርን መንገድ ይከተላል። ስለሆነም የሚከተለው በመከባበር ላይ የተመሠረተው የአቻ ግንኙነት በእርግጥም አዲስ አበባ የከተሙት ከ130 በላይ የሚሆኑ ኤምባሲዎች በኢትዮጵያና በሀገራቱ መካከል ያለውን ግንኙነት በተግባርም ለመግለጽ የሚያነሳሳ አዎንታዊ ዕድልም ፈጥሮላቸዋል። ጋናና ኢትዮጵያ የረዥም ጊዜ ግንኙነት አላቸው። በጋናና በኢትዮጵያ መካከል የተፈራረምናቸው የትብብር ስምምነቶችም አሉ። ከነዚህ አንዱ እንደ ቱሪዝም፣ ትምህርት፣ ንግድና የመሳሰሉ ዘርፎች ላይ የሚያጠቃልል ስምምነት ነው። በተጨማሪም በሁለቱ የውጭ ጉዳይ ሚኒስትሮቻችን መካከል የፖለቲካ ምክክርም አለን። ኢትዮጵያ የማዕድን ሀገር ናት። በግብርናው ዘርፍም ጠንካራ ናት። ጋናም እንዲሁ። እኛ እጅግ በጣም በተፈጥሮ ሀብት የበለጸግን ሀገር ነን። በተለይም በማዕድን ረገድ ልምዶችን መለዋወጥ እንችላለን። ወርቃችንን ሳናቀነባብር መሸጥ የለብንም። ስራ ዕድልና ብልጽግናን ረጋገጥ ሳይንቲስቶቻችንን አንድ ላይ በማሰባሰብ በእነዚህ ጉዳዮች ላይ መስራት የምንችል ይመስለኛል። እኔም በስራ ዘመኔ እነዚህን ስምምነቶች ወደ ተግባር ለመለወጥ እሰራለሁ። During my tenure, I hope to work closely with the Ethiopian government, African Union and the United Nations. በስራ ዘመኔ ከኢትዮጵያ መንግስት፣ ከአፍሪካ ህብረት እና ከተባበሩት መንግስት የአፍሪካ ኢኮኖሚክስ ኮሚሽን ጋር በቅርብ እሰራለሁ። ከኢትዮጵያ ጋር በትምህርት፣ በወጣቶች ትብብር፣ በግብርና ትብብር፣ በዘላቂ ልማት፣ በመስኖ ልማት እና በውሃ ሀብት ጥበቃ አማካኝነት ይበልጥ የህዝብ ለህዝብ ግንኙነቶችን ለመገንባት እፈልጋለሁ። የኢትዮጵያ ህዝብ በጋራ በመደገፍ በሁለቱ ሀገራት መካከል ይበልጥ የጠበቀ ግንኙነት ለመፍጠር የምሰራ ይሆናል። በተጨማሪም በመከላከያና በደህንነት እሰራለሁ። በመጨረሻም ከስሪላንካ ጋር የተሻሉ አገልግሎቶችንና ቀጥታ የአየር ትስስር እንዲኖረን ማድረግ እንችላለን። የሀገሪቱን የለውጥ ጉዞ ሊያግዝ የሚችል የውጭ ቀጥተኛ ኢንቨስትመንትን በመሳብ የቱሪዝም መዳረሻዎችን ማስተዋወቅ
እንዲሁም የውጭ ንግድ ትስስርን በተጨባጭ ማሳደግ አንዱ የዲፕሎማሲው ትኩረት ነው። በሌላ በኩል በቀጠናውና በዓለም አቀፍ ደረጃ የሚነሱ የሰላም ማስከበር ጥያቄዎችን በተግባር በመመለስ የሀገሪቱን ስትራቴጂያዊ ተፈላጊነትን ማረጋገጥ መሰረቱንም አድርጓል። ይህ ደግሞ ኢትዮጵያ ከምዕራባውያኑም ሆነ ከምስራቁ ዓለማት ጋር ያላትን ግንኙነት ሚዛናዊ በሆነ መንገድ በማስቀጠል ብሔራዊ ጥቅሞቿን በማንኛውም መንገድ አሳልፎ አለመስጠት የሚል ግብም ይዟል። ስለሆነም ኢትዮጵያ በታሪካዊ የሁለትዮሽ ግንኙነቷ ላይ በመመስረት የጀመረችው አዲሱ የገቢር ነበብና የብዝሃ ወገን ዲፕሎማሲ ጉዞም ሀገሪቱ በዓለም አቀፍ መድረክ ያላትን ተሰሚነት ወደ ላቀ ደረጃ እያሸጋገረው ነው የሚለው አሁን ላይ ሚዛን የሚደፋ ነው።